የጽናት ድራማ ተለቋል። እጅግ በጣም የሚያሳዝንና ብዙ መጥፎ ነገሮች ተፈጥረዋል። ጽናት ልቧ በጣም ተሰበረ። በተለይ አባቷን ስታየው አባትየውም ቀና ብሎ ልጁ ማየት ነበር ያቃተው። እንደዚህ አይነት ክስተቶች በጣም ነው የሚያሳዝኑት። ተወዳጁ በጣም የምንወደው የጽናት ድራማ መለቀቁን እንግዲህ አይታችኋል። እጅግ በጣም የሚያሳዝን ነገር ነው ያየሁት። እውነት ለመናገር ጽናትን እንደዛ ስታደርጋት እማዬ እያለች እየጠራቻት እንግዲህ አያሳደገቻት እሷ ናት ማለት ይቻላል ማለት ነውና የጽናት የጓደኛዋ እናት ማለት ነው። በጣም ነበር ስትናገራት የኔ ራሴ በጣም ነበር ያለቀስኩት። በጣም ነበር ያሳዘነችኝ። ምክንያቱም አንዳንድ ጊዜ ማጣት በጣም ብዙ ነገሮችን ያሳያል እና በጣም ከባድ ነው ከምላችሁ በላይ። በተለይ ቤተሰብን ማጣት በጣም ነው የሚከብደው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እና እንግዲህ ውድ ቤተሰቦቼ የጽናት ድራማ በጣም የምንወደው ድራማችን ተለቋል። የሚገርም ነገር ነው እንግዲህ ያየሁት ማለት ነው። በተለይ ራሄል እያደረገች ያለችው ነገር በጣም ከባድ ነገር ነው፣ የማይረሳ ነገር ነው። የጽናት ጓደኛ እናቷም ደግሞ በጣም ነበረ ልቧን የሰበረችው። ጽናት በጣም ነው ያሳዘነችኝ። እኔ እውነት እሷ እንደዛ ስታደርጋት ከኛ ጋር ልትበይ አማረሽ እንዴ? ሌላ አስቀምጨልሻለሁ፣ ቆይ እንደውም ላምጣልሽ ብላ የተራረፈ ከብረት ድስት የጠራረገችው ምግብ ነበር የሰጠቻት። የእውነት የሆነ ነበር ድራማ መሆኑን ራስቼ በጣም ነበር የተከፋሁት። በጣም ነበር የኔ አለቀስኩ እውነት ለመናገር ምክንያቱም በቃ በእውነትም እንደዚህ ነገር ስላለ ማለት ነው። እና በጣም ከባድ ነው። ይሄ ህይወት ያልፋል ብላችሁ የማታስቡት ነገር ነው እና ግን ደግሞ አልፎ እናንተም ከነዛ ሰዎች በላይ ሆናችሁ ታዩታላችሁ ራሳችሁ ማለት ነውና የጽናት ጓደኛም ደግሞ በጣም ምርጥ ጓደኛ ናት። ለቅሷን የማትፈልግ የጓደኛዋን የጽናትን ሀዘን የማትፈልግ በጣም ምርጥ ጓደኛ ናት። እንደዚች አይነታውን ጓደኛ ፈጣሪ ያብዛልን ነው ምለው ለሁላችንም። እውነት በጣም ምርጥ ጓደኛ ናት። የጓደኛዋን ደስታ የምትፈልግ እናቲቱ ስትናገራት ከሷ ይልቅ እሷ ናት የምታለቅሰው። ከጽናት ይልቅ እሷ ራሱ ጓደኛዋ ናት የምታለቅሰውና እንደውም ዛሬ ያለቻት ምንድነው እማዬ እኔ ሳገባ ወይንም ደግሞ ሳድግ እኔ እንዳንቺ መሆን በጣም ነው የምጠላው ወይንም ደግሞ እንዳንቺ መሆን አልፈልግም ነው ያለችው ማለት ነው። በነገራችን ላይ እሷ ሴትዮዋ ራሄል ናት እንደዚህ እያደረገቻት ያለችው። ራሄል የቤት ኪራይ ከፍላላት ሁሉን ነገር እያስተካከለችላት ሀይታ ማታውቀውን ህይወት ስላሳየቻት በጭራሽ አሁንም ከዚህ ነገር የማትወጣ ራሄል እሷን የማትተዋት ነው የመሰላት። ራሄል ግን በጣም መጥፎ፣ በተለይ አሁንም ባቢን መጠጥ አጠጥታ በግዴታ መጠጥ ካልጠጣህ እያለችው ነው ማለት ነው። መጠጥ ካጠጣችሁ በኋላ ምን ልታደርገው እንደሆነ ማሰብ በጣም ከባድ ነው። በተለይ ለጽናት ለማሳየት ስትል ወይ ቪዲዮ ትቀርጻለች ወይ ፎቶ ትቀርጻለች ማለት ነው። ምክንያቱም ለጽናት ለማሳየት አብረን ነው የምናድረው፣ አብረን ነው እንደዚህ ጊዜ የምናሳልፈው ቤት ውስጥ፣ እኔን ነው የሚወደኝ አንቺን ጠልቶሻል ስላለቻት፣ ጽናትም ደግሞ ይሄንን ማመን አልችልም ስላለቻት ለእሷ መረጃ ብላ አስክራ አብራ ተኝታ ነው ፎቶ ቀርጻ የምታሳያት ማለት ነው። ይሄን እንደምታረገው አትጠራጠሩ። በቀጣይ ቪዲዮዎችም ደግሞ ታዩታላችሁ ማለት ነው፣ በቀጣይ በሚለቀቁ ክፍሎችና የጽናትም አባት ደግሞ በጣም ታሟል፣ በጣም ራሱን ጥሏል፣ ተስፋ ቆርጧል። እኔ የፈራሁት እንደውም ልጄ እኔን እያየች ከምትሰቃይ ብሎ ራሱን እንዳያጠፋ በጣም ፈርቻለሁ። ባቢንም በጣም እየተማጸነው ነበረ። በእኔ ጥፋት ልጄ አትቀጣ፣ አንተ ከጎኗ ሁን፣ እኔን ማጣቷን ባንተ ተካላት፣ አንተ ከጎኗ ከሆንክ እኔን ማጣቷ ቤተሰቦቿን ማጣቷ ምንም ላይ መስላት ይችላል። ባቢ ከሷ ጋር መሆን አለብህ፣ ታስፈልጋታለህ ብለውታል ማለት ነው አባትየውና እንዴት አቶ ግርማ እንደዚህ ትለኛለህ ብሏል እሱ ራሱ። እንዴት እንደዚህ ትለኛለህ የአባቴን ገዳይ ልጅ እንዴት ነው አብሬያት እንደሆነ የምትፈልገው ሲል አባትየው በጣም ነበረ ልቡ የተሰበረው። ምክንያቱም የልጅን ህይወት አበላሸው ከኔም አልፎ የልጅን ህይወት አበላሸው ብሎ እሳቸው የጽናት አባት ገንዘቡን፣ ንብረቱን፣ ድርጅቱን አስመልሰው ልጃቸው በነጻነት እንድትኖር ነበር የሚፈልጉት። ግን ደግሞ አሁን ላይ የባስ ውድ የሆነውን አባቷን ነው ራስ በራሱ ያሳጣትና በጣም ከባድ ነው። ከምንም በላይ ከንብረት በላይ ቤተሰብ ለልጅ በጣም አስፈላጊ ነው ብዬ አስባለሁና ለዚህ ውዶቼ አሁንም ቢሆን ውጭ ላይ ቁጭ ብለው እያወሩ እኔ እውነት ለመናገር ግን ይቺ ልጅ ሳታፈቅረው አትቀርም ልጁ ማለት ነው። ልጁ እኮ እሷን ለማጥመድ ነው እዛ ቦታ ላይ የተገኘው እና ግን ደግሞ ካፈቀረችው አደጋ ላይ ናት ብዬ ነው የማስበው። በጣም አደጋ ላይ ናት። ምክንያቱም ያ ልጅ ራሄል የላከችው ልጅ ስለሆነ ድንገት ካፈቀረችው በጣም ትጎዳለች ብዬ አስባለሁ። የሚፈልገውን ነገር ወይንም ራሄል የምትፈልገውን ነገር ሊያደርግላት ነው በፍቅር የቀረባት፣ እሷም ደግሞ እየወደደችው ነው ብዬ አስባለሁ። ስለዚህ የሆነ የሚፈጠር ከባድ ነገር አለ ማለት ነው ቤተሰቦቼ በጣም ምክንያቱም እሷም ያፈቀረችው ይመስለኛል። በተለይ ደግሞ
የራሄል የቤት ኪራይ ከፍላላት ለዚች ሴትዮ ማለት ነው። ለእናታችን ቤት ኪራይ ከፍላላት የእነ ጽናት ቤት ውስጥ አድርጋት ይህን ሁሉ ነገር ያደረገችው እነ ጽናትን ለመጉዳት እንደሆነ በጭራሽ አላሰበችም እሷ ማለት ነው። እሷ ግን ልጇን ሁሉ በጎረምሳ አሳግታ ልጇን ሁሉ ልትገላት ሁሉ እንደሆነ ብታቅ ምን አለ ባወቀችና በሸሸቻት ነው ምለው። በጣም ከምላችሁ በላይ ራሄል ማለት አይደለም ለሚያቃት ሰው እንኳን ራሱ የምትራራ አይደለችም። በተለይ ናሆምን ለማግኘት ስትል ብዙ ነገሮችን ታደርጋለች ማለት ነውና ስለዚህ ወዶቼ በጣም ከባድ ነው ከምላችሁ በላይ ይሄ ነው ብያል ነገራችሁን። በጣም ከባድ ነገር እየመጣ ነው የጽናት ድራማ ላይ። ጽናትም እንግዲህ ቤት ተከራይታ ልትወጣ ነው። ስራ እየሰራሁኝ ቤት ተከራይቼ ለብቻዬ መኖር አለብኝ ብላለች። ምክንያቱም እዛ ቤት ውስጥ የጽናት ጓደኛ እናቲቱ ማለት ነው በጣም መጥፎ ነገር እያደረገችባት ነው። እንደ ቤት ሰራተኛ ልታያት ትፈልጋለች። እንደ ባሪያ ቤት ውስጥ እንድታገለግል ትፈልጋለች። እንደ ኖርማል ረኔ እንጃ ሰው እንኳን ሰው የሆነ ሰውን እንደዚህ አያደርግም። እንኳን አይደለም አሳድጋታለች። እሷ ከልጇ ሳትለያት ነው ያሳደገቻት። አቶ ግርማም ደግሞ ልጇን ከልጁ ሳይለይ ነው ትምህርት ቤት እየከፈለ አንድ ትምህርት ቤት የሚያስተምራቸውና ስለዚህ ለአቶ ግርማ ብዙ ነገር ላደረገላት ብዙ ነገር ለሆነላት አቶ ግርማ ይሄን ነው እንደ መስዋዕት ይሄን ነው እንደ ብድር የምትከፍልለት። ዛሬ ላይ እኮ ይሄንን ቤት ተከራይታ ብትኖር ነገ ያቺን ቤቷን እንኳን አታ ጎዳና ላይ ልትኖር ትችላለች ማለት ነው። ራሄል ነገ ጽናትንና የገዛ ልጇን ከተበቀለችና የፈለገችው ነገር ካደረገቻቸው በኋላ እናቲቱንም ብትሆን ከዚህ ቤት አውጥታ ነው አሽቀንጥራ ምጥላት ማለት ነው። ራሄል በጣም መጥፎ ሰው ናት። ስለዚህ የራሄልን መጥፎነት የራሄልን ክፉነት ስላልገባት አንፈርድባትም እሷን እናታችንን ማለት ነው። ምክንያቱም አልገባትማ የእውነት የገዛ ልጇን ራሱ በጎረምሳ ፍቅር አስይዛ በጎረምሳ እንትን ብላ ልታስደበድብ ልታሳግታ ልታስገድላት ትችላለች። አይታወቅም ምን እንዳሰበች። ስለዚህ ይሄን ነገር ማድረጓን ብታቅ ምን አለ በሸሸች ነበረ። ምን አለበት ያችን ቤት ለቅቄ ባልወጣው የምትልበት ቀን ይመጣል። አቶ ግርማም ደግሞ በጣም ልቡ ተሰብሯል። በጣም እኔ የፈራሁት ራሱን እንዳያጠፋ ነው ማለት ነው። እሷም የጽናትም ጓደኛ እንግዲህ በጣም ተከፍታ እንዴት እንደዚህ ታረጊያለሽ? ለምን ጽናት ምን አደረገችሽ? እንደዚህ በፊት እንትን እንዳልነበርሽ በፊት ጥሩ ሰው ነበርሽ ማየ አሁን ምን ሆነሽ ነው እያለች በጣም ነበረ ልቧ የተሰበረው። ራሄልም ደግሞ ይሄ ነገር በጣም ደስተኛዋ ሆናለች። ምክንያቱም የጽናት የጓደኛዋና የጽናት ጓደኛ እናት ጋራ እየተነጋገረች ጽናትን አስመረራ ከዛ ቤት እንድታስወጣት ጽናትን ክፉ ነገር እንድትናገራት ነው እየመከረቻት ያለችው። እሷም ደግሞ ተግባራዊ እያደረገችው ነው። ምክንያቱም ራሄል የቤት ኪራይ ስለምከፍል በገንዘብ ስለምትሰጣት ይሄ ነገር ቀጣይነት ያለው መስሏት ነበረ። ግን ደግሞ የተወሰነ ጊዜ ነው። ሁሉን ነገር ካስተካከለች ነገሮች ከተመቻቹላት በኋላ ራሄል እናቲቱንም ሁሉንም አውጥታ ነው ጎዳና ላይ የምጥላቸው ማለት ነው። ያ ቀን ነው የናፈቀኝ እኔ። ምክንያቱም ጥሩ ነገር ያደረጉላትን ወዳጆቿን፣ ጎረቤቶቿን እንደዚህ አድርጋ በራሄል ምክር ተመክታ ይሄን አድርጋ ቀጣይ ላይ ግን ጎዳና ላይ ተቀምጣ ምግብ የሚያጎርሳ ሰው ነው የምታጣው ማለት ነው። ለማየት ያብቃችሁ። አቶ ግርማም ደግሞ ነገሮች ተስተካክለው እውነቱ ወጥቶ የምህረት እንትን ብሎለት የለም በቅርብ ቢወጣ በጣም ደስ ይለኛል። ብቻ ግን እስኪ ጽናትም ከዚህ ነገር ወጥታ ስቃ በደስታ እናያታለን ብዬ አስባለሁ። በጣም ነው ያሳዘነችኝ።